የመጣዱ ሳይደርቅ የእንቅቡታን ጣጣ ይላል ያገሬ ሰው። እኔ የእናንተን ሀሳብ አልቃወምም። ለሁሉም ሰው ደግሞ መልስ ሰጥቼ ደግሞ እዚህ ላይ አልዘልቀውምና ወይንም አልችለውም ማለት ነው። ሀሳብ መስጠትም አይጠበቅብኝም። እኔ በሚመጣው ቪዲዮ ነው ሀሳብ የምሰጠው። ስለዚህ ሚዛናዊ ሆናችሁ ሀሳብ ስጡ። እኔ ከተበዳይ ጎን ነው የምቆመው። ለምንድን ነው ካፌ ቤት ለካፌ ቤት ይከተሉኛል ወይንም ደግሞ ትከተለኛለህ ሄርሜላን ባለበት ታይም አብርሃምን ልክ እንደገደፍኩት አድርጌ ልክ እንደ ፋሚሊም እንደ ተመልካችም እንደ ወደንስም ሳልሆን እንደ ፋሚሊ ሀሳብ ሰጥቻለሁ። ገባችሁ? እኔ ደግሞ ይችል በጣም ነው የምታናደደው። ጋር ተመልከታት፣ ተቁላለች እኮ እንደ ቅቤ ቅል ማለት ነው። ከኋላ የመጣኝ ነው ወጣሉ። ምንድን ነው እንደዚህ የሚያደርጋት ጋር ይቺ ልጅ በጣም ነው የምታናደደው። በቃ የሆነ በቃ ተመልከቷት እንዴት እንደምታብድ ማለት ነው። እና ወደ ገደለው ስገባ ሴቶቹ ራሳችሁን አስከብሩ። እሱ እንደተፈላጊ እናንተ ደግሞ እንደመውደቅ ለምን አይተውትም? ሴቶቹ ለምን አይተውትም? ትክክል ነው አብረሽ ምናምን የሚሉ ልጆችም አሉ። የእናንተ ሀሳባችሁ ነው። የኛ ሀሳብ ደግሞ የእናት ሆድ ዝንጉርጉር ነው አይደል? አንድ አይነት ሰው አይወልድም አይደል? የእናት ሆድ። እኛም እንደዛ ነው ሀሳባችን። የእናንተን ሀሳብ አልቃወምም። እናንተ የኔን ሀሳብ ልትቀበሉትም ትችላላችሁ። ግን ስትፈርዱ ሚዛናዊ ሁናችሁ ሄዱ ነው። ባይ ዘ ዌይ አይ ዶንት ኬር እንትን ሀሳብ መስጠት ምናምን መልስ መስጠት ለእናንተ ብዙ አይጠበቅብኝም፣ ድካም ስለሚሆን ማለት ነው። እኔ እያልኳቸው ያለው ሴቶቹ ራሳቸውን ያስከብሩ። እኔ ከተበዳይ ጎን ነው የምቆመው። ይስተካከል፣ ተስተካክሎ እንዲመጣ ነገም ዛሬም አሁን ጥሩ ሳይሰራ ጥሩ ሰራ ካልነው ሌላ ነገር ነው የሚመጣው። አሁን እናንተ ደስተኛ ናችሁ በፍቅር መንጣት? ጠይብሽ ፍቅርን አሁን በተከሰተ ሞላ ትሄድ ተናግሯል። አብርሃም ራሱ ተናግሯል። ልንገራችሁ ማለት ነው። ራሱ የተናገረበት መንገድ ምንድነው? ሁላቸውም የመጡበት ምክንያት አለው ብሏል። ፍቅርም የመጣችበት ምክንያት አላት ብሏል። ጠይብሽ ምንድነው ይሄ ኬዝ? ይሄንን አውቃችኋል? እኔ አልገባኝም፣ ሊገባኝም አልቻለም። እኔ ፍቅረኛ ናት፣ ድሮም ከኔ ህይወት ናት፣ አሁንም ከኔ ህይወት ናት ሲል ነበር። እሱ ግን ምክንያት አላት ብሎ ነው እንትን ያለው። ምናልባት አማርኛውን መፍታት አቅቷችሁ ነው ወይስ ምንድነው ነው? ይሄ ጥያቄ መልሱልኝ። እኔ መፍታት ስላቃተኝ ነው እንደናንተ ስላልሆንኩ። ሚዛናዊ ሁኑ። ልጁ ተስተካክሎ ይምጣ። ለምንድነው ሄርሜላ ሻይ ቤት ለሻይ ቤት ካፌ ቤት ለተካፌ ቤት እየተከተለች ነው ብሎ ስሟን የሚያጠፋው? ለምንድነው ነው የኔ ጥያቄ። እንዴ እናንተ ምንድነው የምትሉት? ጎጃሜና ላይ ምናምን እኔ የተቆጣሁበት መንገድን አብርሃምን አውቃችኋል? ገብቷችኋል? ኬዙ ለምንድን ነው ሚዛናዊ ናችሁ የማትሄዱት? እነሱ እኮ አንድ ነው እኮ ቪዲዮ እየሰሩ እኮ ነው። ሩታ እኮ ታግዬ ባለን ሊቀማ አላለችም እኮ። ከሄርሜላ ጋር ሁን፣ ከሌላ ጋር አንተ ከተንገላታለህ። እሷ ደግሞ አሪፍ አድርጋ ትይዝካለች። እኔ ለአንተ ክፉን አላስብም፣ የልጅ አባት ነህ፣ አነሳደግ ምናምን ስታስተላልፍ የነበረው እቺ ሰው ጥፋተኛ ናት ብላችሁ ታዲያ ታስባላችሁ? ሰላም እንዲወርድ ፍቅር እንዲወርድ የማታስቡ ሰዎች፣ እውነትን የጠላችሁ ሰዎች እኔ እንጃ። ሰብስክራይብ ለመለቃቀም ብላ ሆኖ ምናምን ነገር እናንተ ይቅርታ ጠይቅ ብላችሁ አይደለም ይቅርታ ጠየቅኩት። ሩታን አይቼ ሌሎችን ሳያቸው፣ ሄርሚሻን አይቼ ሌሎችን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው። ገባችሁ አይደለ? አልባት እናንተም እንደ ቅጠል ልትሆኑ ትችላላችሁ። ገባችሁ? ሚዛናዊ ይሁን። ሴቶችን አያንቋሽ፣ ሴቶችን አያርክስ። እሱ እንደተፈላጊ ሴቶችን ደግሞ እንደማውደቅ አያድርግ። ተስተካክሎ ይግንጣ። ወይ ትዳሩን ይምረጥ፣ ወይ ሄርሜላ መርጦት ምርጫ ውስጥ ማስገባት የለበትም። ስለዚህ ክትት ብሎ ከአንዱ አቋም ይኑረው ነው የኔ ጥያቄ። ተመልሱልኛላችሁ? የኔ አቋም የለውም። እንደ ቆሪ ውሃ ከዚህም ከዛችም እያለ እየዋለለ ነው የኔ ጥያቄ። ለምን ይጠሩታል? ለምን ይጠራቸዋል? እንደዛ ከሆነ ከህይወቴ ውጡ ብሏል አይደለም ሴቶችን? እሱ ለምን እነሱ ባሉበት ይሄዳል? ቢጠራም እናልፈልገው ሰው ዘንድ አልሄድም እኔ። አንድ የኔ ጥላት ከዚህ ተነስተው አንድ ቆሻሻ ዩቱብ ወይ ዘጋበላ የምታስተላልፍ ሴት እኔ በጠራኝ ከቤቷ አይደል አልሄድም። ሞት ይሻላል አልሄድም። ሴቶችም እንደዛ መሄድ የለባቸው። እንደውም እኔ እንደ ሀሳብ ዩቱብ እየሰሩ ነው ብዬ ነው ሀሳብ የምሰጠው። እንደ ሀሳብ ድራማ ነው አለ ላላችሁት እኔ ድራማ ነው ብዬ አላውቅም።
ልልም አልችልም። የነገር በጣም ውዝብዝቢት የተወሳሰበ ነገር ስላለ እንደ ብለን ድራማ ነው እንላለን ብዬም አላውቅም። ይስሩ ይብሉ ይለጡ፣ ችግር የለብኝም። እኔ ደስ ነው የሚለኝ አብርሃምም ሩታም ሄርሚ ደስ ነው የሚለኝ። እኔ ግን እሱ ይስተካከል፣ ተስተካክሎ ይምጣ። ለምንድን ነው ይሄን ነገር የሚያደርገው? አንድ ሰው የሆነ ነገር ይዞ ሲመጣ ያንን ሰው ገፋፋችሁ አልሆነ ቦታ እንዲገባ ስሜታዊ እንዲሆን የምታረጉት ነገር ይሄ ለእናንተ አይጠቅማችሁም። ልጆቹን ያለ ሰው ታስቀሯቸዋላችሁ። አብረሽንም ያለ ሰው ታስቀሩታላችሁ። እውነቴን ነው የምነግራችሁ። ግዴታ ማፍጠጥ በቃ የሆነ ነገር ሆኗል ከተባለ ፍጥጥ በቃ የሆነ እንዴ ምን ሆናችሁ ነው እንደዚህ የምትሉት? ሚዛና ይሆን እንጂ እኔ እኮ ለፋሚሊዎቹ ለወደንሶቹ እኮ እኔ ለስደተቶቼ መልስ ሰጥቼ እኮ አልችልም እኮ። የምታስፈራሩትን ደግሞ ሰው አስፈራሩ። እኔን ጎጃም ሚዲያ በምንም ታምር አታስፈራሩኝ። ትክታክሽን አትፈልጊውም ወይ እየዞሩ እየደወሉ በውስጥ ዩቱብሽን አትፈልጊውም ወይ ምናምን ይላሉ እየዞሩ። ማንን የምታስፈራሩት? አንቺዬ ሚውት ማድረግ እንኳን ገብታችሁ እንኳን ትክታክ ላይ ሚውት እንኳን አርጋችሁ እናንተ መወያየት የማትችሉ ሰዎች ከኛ ጋር እንዴት ትላላችሁ? እናንተን ለማርከስ ፈልጌ አይደለም። ግንባር ቀደምት የምደርሰው እኔ ነኝ። አንድ ነገር ብትሆን አይደል እንዴ እንተዋወቃለን ማለት ነው። በጣም ነው የምትገርሙኝ አንዳንድ ጊዜ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የሩቲ ቲሞችና የኤርሜሻ ቲሞች እጅግ አመሰግናለሁ። ግማሻችሁ ደግሞ ጎጃሜን እየተቃወማችሁ ነው። እኔ ግንባር ቀደምት ነኝ የመጣሁት። ገባችሁ? መስዋዕትነት ከፍያለሁ ለሄርሚ ማንም ባልነበረ ጊዜ። አሁን አይደለም። አሁንማ አልሐምዱሊላህ ብዙ በሺዎች ወይንም ደግሞ በመቶ ወይንም በ200 በ300 የሚቆጠሩ ምናልባት ግማሽ ምን ልበላችሁ እንዴ ቲሞች እንደዛ ሆናችኋል። ገባችሁ? ስለዚህ ማንም ባልነበረ ሰዓት እኔ ስፋለምላት ወደፊት እንድትመጣ ስንፋለምላት የነበረን ሰዎች 3 ሰዎች ነበር። ከዛ መጡ ሌሎቹ። እንኳንም መጡ ደስ ብሎኛል። እንኳንም ብዙ ናችሁ። ገባችሁ? ስለዚህ ያንን ሰው ደግሞ ለመጣል እናንተ ያ ሰው ይሄን አለ ሳይል ይሄን አለ ብላችሁ ያንን ሰው ገፋፋችሁ ወደ ሌላ ነገር እንዲገባ ማድረግ ጥሩ አይደለም። ገባችሁ አይደል? ሀቅ ነው የተናገርኩት። ለምን ካቲ ቤት እኔ በጣም የተቆጣሁት ለምን ካቲ ቤት ለካቲ ቤት ይመጣሉ ይረብሹኛል ብሎ ሴቶችን ድረገጡ ለምን ያረጋል? ከህይወቴ ይውጡ አልፈልጋቸውም ያለውን ሴቶች ለምንድን ነው? እኔ ለኤርሚ ብዬ ነው። ግን ያልገባችሁ ሰዎች አላችሁ። አብርሃምንም ደግሞ የረገጥኩት እኔ ሚዛናዊ እንዲሆን ነው። ይሁን አሁንም ቢሆን ችግር የለውም። ሰብስክራይብ ላይክ ለምታረጉኝ እጅግ አድርጌ አመሰግናለሁ ማሮቼ።